ቅዱስ እግዚአብሔር አርምሞ ጽርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አምላኩስ ለአዳም ለዕረፍት ሰንበተ ሰርዓ። የአዳም አምላክ ለዕረፍት ሰንበትን ሰራ። የዐቢይ ጾም አራተኛ ሰንበት መጻጉዕ። የዚህ ዕለት አገልግሎት ወይም የዚህ ዕለት ግሳዌ መዝሙር፣ ምስባክ፣ ምንባባት፣ ቅዳሴ፣ ሰራዊትና ቅዱስ ወንጌል። ይህ በየሳምንቱ ሐሙስ ሐሙስ እንደ ኢትዮጵያ ሰዓት አቆጣጠር ምሽት 3 ሰዓት ወደ እናንተ የሚቀርበው የሰንበት ግሳዌ የምስባክ ጥናት በቅዱስ እግዚአብሔር ቲዩብ ነው። አብራችሁን ቆዩ። መዝሙር አምላኩሰ ለአዳም። ምስባክ እግዚአብሔር ይረድኦ ውስተ አራተ ሕማሙ። የዕለቱ ምንባባት አንደኛ ዲያቆን ወይም ሠራየ ዲያቆን ገላትያ ምዕራፍ 5 ቁጥር 1 እስከ ፍጻሜ ምዕራፍ። ሁለተኛ ዲያቆን ወይም ንፍቅ ዲያቆን የያዕቆብ መልእክት ምዕራፍ 5 ቁጥር 14 እስከ ፍጻሜ ምዕራፍ። ንፍቅ ካህን የሐዋርያት ሥራ ምዕራፍ 3 ቁጥር 1 እስከ 12። ምስባክ እግዚአብሔር ይረድኦ ውስተ አራተ ሕማሙ ወይመይጥ ሎቱ ኩሎ ምስካቢሁ እምደዌሁ አንሰ እቤ እግዚኦ ተሳሃለኒ። እግዚአብሔር ይረድኦ በእንተ ዝናፈቅረኪ ውስተ ሂደት አራተ ጭረት ሕማሙ አንበር። በእንተ ዝናፈቅረኪ ወነአብየኪ እግዚአብሔር ይረድኦ ውስተ አራተ ሕማሙ ወይመይጥ ከማጥቡ ሎቱ አነኒ ኩሎ በሰላሳ ምስካቢሁ ቡበይ። በእንቆ ሰንፔር አነኒ ወይመይጥ ሎቱ ኩሎ ምስካቢሁ እምደዌሁ አንሰ እቤ ሂደት እግዚኦ በሰላሳ ተሳሃለኒ ድርስ አንሰ እቤ እግዚኦ ተሳሃለኒ። እግዚአብሔር ሂደት ደረት ወሰጠጠ ይረድኦ ደረት ወጣዕሞ ወሰጠጠ እግዚአብሔር ይረድኦ ወጣዕሙ ውስተ አራተ ሕማሙ ወይመይጥ ሎቱ ኩሎ ምስካቢሁ ወይመይጥ በእንኮ ሰንፔር ሎቱ በእንኮ ሰንፔር ኩሎ በእንኮ ሰንፔር ምስካቢሁ ጭረት አነኒ ወይመይጥ ሎቱ ኩሎ ምስካቢሁ እምደዌሁ አንሰ ቡበይ እቤ መድኃኒት እግዚኦ ቡበይ አንሰ እቤ ቡበይ
መድኃኒት አንሰ እቤ እግዚኦ ተሳሃለኒ አንሰ ይከድነኪ እቤ አንብር እግዚኦ ስራይ ይከድነ አንሰ እቤ እግዚኦ ተሳሃለኒ እግዚአብሔር የረድኦ ውስተ አርያተ ሕማምሁ ወይመይጥ ኩሎ መስካቢሁ እምደዌሁ አንሰ እቤ እግዚኦ ተሳሃለኒ። በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የዮሐንስ ወንጌል ምዕራፍ 5 ቁጥር 1 እስከ 25። የዕለቱ ቅዳሴ ቅዳሴ እግዚእ ወይም የጌታ ቅዳሴ። ቅዳሴ እግዚእ በግዕዝ ዜማ ይበል ካህን። ናኩተከ አምላክ ቅዱስ ፈጻሜ ነፍስነ ወሀቤ ሕይወትነ ዘኢይማስን መዝገብ አቡሁ ለዋህድ ወልድከ መድኃኒነ ዘይዜኑ ዘዚአከ ፈቃደ እስመ ፈቀድከ ከመ ንድኃን ብከ ዘተውህበ በፈቃዱ ለሕማም ሐመ ከመ ሕሙማነ ያድኅን ወያጽንዖሙ ለእለ ተንተኑ ግዱፋነ ይርከብ ወሙታነ ያዩ ከመ ሞተ ይስዓር ወማእሰረ ሰይጣን ይብትሕ እክል ፈቃደ አቡሁ ይእዜሰ
ሲኦለ ወያርሆ አናቀጸ ሕይወት ለጻድቃን ያብርህ ስርዓተ ይትክል ጽልመተ ያትት ወሕፃናተ ያልህቅ ወትንሣኤሁ ያውቅ። ሰራዊት በግዕዝ ዜማ ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም ወይኬልልዎ ለመድኃኔ ዓለም ሥጋሁ ወደሙ ለመድኃኔ ዓለም ጻህ ቅድመ ገጹ ለመድኃኔ ዓለም በአሚነ ዚአሁ ለክርስቶስ ንገኒ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ናሆኬ ሃዮከ እነሆ ድነሃል። ተወደዳችሁ የቅዱስ እግዚአብሔር ሚዲያ መንፈሳዊ መርሃ ግብር ተከታታዮች ሁላችሁም በያላችሁበት የእግዚአብሔር ሰላም ከሁላችሁ ጋር ይሁን። እንግዲህ ታላቁን ጾማችንን ጀምረን እነሆ አሁን አራተኛው ሳምንት ላይ ደርሰናል። የዕለቱ ትምህርት የሚሆነን ናሆኬ ሃዮከ እነሆ ድነሃል የሚል ነው። እነሆ ድነሃል የቅዱስ ዮሐንስ ወንጌል ምዕራፍ 5 ቁጥር 14 ላይ ነው እናገኘው። የዕለቱ ወንጌል እንግዲህ ከቁጥር 1 ጀምሮ ነው የሚነበበው። የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ይነበባል። የዕለቱም ስያሜ መጻጉዕ ነው የሚለው ያው ስያሜው ደጋግመን እንደተነጋገርነው በቅዱስ ያሬድ በጾመ ድጓው ነው አከፋፈሉ። እንግዲህ የሳምንት ኢየሱስ ክርስቶስ ድውያነ ሥጋን በተአምራቱ ድውያነ ነፍስን በትምህርቱ እንደፈወሰ ያው ወንጌላውያኑ በየወንጌላቸው አራቱም ወንጌላውያን ስለተለያዩ ፈውሶች ጽፈዋል፣ አስቀምጠዋል። ወንጌላዊው ቅዱስ ዮሐንስ ምዕራፍ 5 ላይ ያስቀመጠልን ህመምተኛ መጻጉዕ ይባላል። መጻጉዕ መንቀሳቀስ የማይችል በሰው ኃይል በሰው አቅም የሚንቀሳቀስ ነው። እንግዲህ ይህ ሰው ቤተሳይዳ በምትባል መጠመቂያ ስፍራ ላይ ወደ 38 ዓመት የደዌ ዳኛ አልጋ ቁራኛ ሆኖ እንደኖረ ይህን ምዕራፍ ስናነበው እናገኘዋለን። እቺ ቤተሳይዳ 5 እርከኖች ነበሯት ይላል። 5 እርከኖች፣ 5 መመላለሻዎች ነበሯት። በዚች በ5ቷ እርከኖች ላይ ደግሞ ወደ 5 የሚሆኑ የተለያዩ በህመም የተያዙ ሰዎች፣ አይነ ስውራን፣ በለምጽ የተመቱ፣ እግራቸው የተደበለበለ፣ ልምሾ የሆኑ ወደ 5 አይነት
ህመም የነበረባቸው ሰዎች እዚያች መጠመቂያዋ ስፍራ ላይ ደጅ ጠኑ ነበር ነው የሚለው። እንግዲህ ዳዊት በዚህ ዕለቱ ምስባክ ከወንጌሉ አስቀድሞ ዳዊት ዲያቆኑ የሰበከልን እግዚአብሔር ይረድኦ ውስተ አራተ ሕማሙ ይላል። እግዚአብሔር በደዌ ዳኛ በአልጋ ቆራኛ ያለውን እሱ ይረዳዋል ያድነዋል ማለት ወይ መይጥሎቱ ኩሎ ምስካቤሁ እምንደዌሁ ህመሙን ከበሽታ ወደ ጤንነት ይለውጠዋል። ተኝቶ የነበረውን ቆሞ እንዲሄድ እንዲራመድ ያደርገዋል። አንሰ ቢኤ እግዚኦ ተሳለኒ አቤቱ እኔም በደዌ ስጋ በደዌ ነፍስ የተያዝኩት እኔ አምላኬን ይቅር በለኝ እለዋለሁ። ይቅርታ የእግዚአብሔር ስለሆነ ማለት ነው። ስለዚህ እግዚአብሔር ይረድኦ ውስተ አራተ ሕማሙ ቤተሳይዳ ላይ ይተረጎም ነበር ማለት ነው። እግዚአብሔር በደዌ ዳኛ በአልጋ ቆራኛ የተኛውን ይረዳዋል ያድነዋል። ወይ መይጥሎቱ ኩሎ ምስካቤሁ ህመሙንም ወደ ጤንነት ይለውጠዋል ይቀይረዋል እንዲድን ያደርገዋል። ታዲያ ይህን እንግዲህ እግዚአብሔር የሚያደርግበት የተለያየ መንገድ አለው። ያው ክርስቶስ በመዋዕለ ሥጋዌው ፈውሱን ሲያስተላልፍ በቃሉ የፈወሳቸው አሉ፣ በወሪቀ መራጭ የፈወሳቸው አሉ፣ በሐሌዮ የፈወሳቸው አሉ፣ በእጁ በመዳሰስ የፈወሳቸው አሉ፣ የልብሱን ጫፍ በመዳሰስ የፈወሳቸው አሉ። አሁን እዚህ ላይ የምንመለከተው ቤተሳይዳ ላይ እንግዲህ ለፈውስ እንድናለን ብለው ሰዎች የተሰባሰቡት በጠበሉ ነው። በቤተሳይዳ ባለው መጠመቂያ ስፍራ ነው። የጠበሉ የድህነት ጉዳይ ደግሞ እንዴት ነው የሚባለው? የእግዚአብሔር መልአክ ይወርዳል። እስመ በጊዜ ይወርድ መልአከ እግዚአብሔር። የእግዚአብሔር መልአክ ሲወርድ ውሃው ሲነዋወጥ እንደምንም ብሎ በርትቶ ጠንክሮ ቀድሞ የገባ ሰው አንድ ሰው ቀድሞ የገባ ሰው ይፈወስ ነበር፣ ይድን ነበር ነው የሚለው። እንግዲህ ይሄ ሰው ተራ ሳይደርሰው አቅም ሳያገኝ ቀርቶ ወደ 38 ዓመት ሙሉ የደዌ ዳኛ የአልጋ ቆራኛ ሆኖ ኖሯል። ሰው በማጣት አቅም በማጣት ይሄ ነው እንግዲህ ዓለማችን እንችናት። ገንዘብ በማጣት አቅም በማጣት ሰው በማጣት በደይ ጥናት ለረጅም ዘመናት እንድናለን ብለው እየጠበቁ በየሆስፒታሉ በየጤና ጣቢያው የሚሞቱ ብዙዎች ናቸው። ምንም ሰው በማጣት ይሄ እንግዲህ ያው ሆስፒታሉን ስናነሳ ይሄ ስጋዊ ተቋም ነው። ስጋዊ ክሊኒኩን ሆስፒታሉን ስናነሳ ስጋዊ ተቋም ነው። ጤና ጣቢያውን ስናነሳ ስጋዊ ተቋም ነው። መንፈሳዊ ተቋም ምንድናት ስንል ቤተክርስቲያን ናት። መንፈሳዊ ተቋም ምንድነው ስንል የጸበል ስፍራ ነው። በስጋዊ ተቋም በጤና ጣቢያው በሆስፒታሉ ሰው አጥቶ እንግዲህ ሰው ለሰው ሰው መሆን አቅቶት ቢሞት ምንም ማድረግ አይቻል። እንግዲህ እንደው ብዙ አይደንቅም። የሚደንቀው መንፈሳዊ ተቋም በተሰኘችው በጸበል ስፍራ ላይ ሰው አጥቶ የሚሞት ከሆነ በጣም ከባድ ነገር ነው። ምክንያቱም ቤተክርስቲያን ሰው ለሰው ሰው መሆን እንዳለበት ነው የምታስተምረው። ክርስቶስን መሰረት አድርጋ ማለት ነው። ክርስቶስ ለሰው ነው ሰው የሆነው ስጋ የለበሰው። ስለዚህ እግዚአብሔር መልአክ በሚወርድበት ሰዓት ያ ውሃው ጠበሉ ይነዋወጣል፣ ቀድሞ የገባ ይድናል። ይሄ እንግዲህ የሆነበት በቀን አንዳንድ ድውይ ይፈወስ ነበር ነው የሚለው። ይሄን መተርጉማኑ ሲተረጉሙት አንዳንድ የሆነበት ምስጢሩ ምንድነው የተባለ እንደሆነ በኦሪቱ ፍጹም ድህነት እንዳልተደረገ ያጠይቃል ብለው ይገልጡታል። መደረጉስ መሆኑ ስለምንድን ነው ቢሉ ሰዎች በዚህ ዘመንማ ምን ድህነት አለ ብለው ተስፋ እንዳይቆርጡ እዚህ አማካኝነት በጸበሉ አማካኝነት ሰዎች ፈወሱ ይድኑ ነበር ነው የሚለው። እንግዲህ እቺ 5 እርከን ያለባት ቤተሳይዳ ማለት የይቅርታ ቤት ማለት ነው። የምትወክለው ማን ነው ስንል ቤተክርስቲያንን ነው። 5 እርከኖች የተባሉ በቤተክርስቲያን ሰዎች አምነው ታምነው ይድኑባቸው ዘንድ የተቀመጡ እርከኖች አሉ። እነዚህ እርከኖች የሰው ልጅ ማመን ካልቻለ የድህነት ባለቤት መቀመጥ ካልቻለ የሰው ልጅ ሊድን አይችልም። እነዚህ 5 እርከኖች የሚላቸው ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን በቤተሳይዳ 5 እርከኖች እንደነበሩ ሁሉ በቤተክርስቲያን 5 እርከኖች የሚባሉት እነዚህ ናቸው። ድውያኑ 5 ጾታ ምእመናን የሚባሉ አሉ። እነዚህን ይወክላሉ ማለት ነው። ስለዚህ በዚህ ስፍራ ላይ ለ38 ዓመት ሙሉ አንድ ቀን ሰው አገኝቼ ገብቼ እድናለሁ እፈወሳለሁ ብሎ ያመነ የታመነ ህመምተኛ
ነበር ነው የሚለው። እንግዲህ ብዙ መጻጉዓን የሚታሰቡበት ስለሆነ በጸናው በዚህ በ38 ዓመት በተቀመጠው ሰው ወክሎ መጻጉዕ ብሎታል ሳምንቱን። እና ክርስቶስ ወሃሎ አሐዱ ብእሲ ነው የሚለው። አንድ ሰው ነበረ በዚያ በቤተ ሳይዳ በጸበሉ ስፍራ። ክርስቶስም ቀረብ አለና ተፈቅድኑ ትሕየው አለው። ልትድን ትወዳለህን አለው። አዎ ጌታ ሆይ መዳን እፈልጋለሁ አለና ያሳለፈውን ታሪክ ነገረው ነው የሚለው። ያስቆጠረውን ዘመን ለምንድን ወደ ቤቱ መመለስ እንዳልቻለ፣ ወደ ማህበረሰቡ መቀላቀል እንዳልቻለ፣ ወደ ቤተሰቡ መቀላቀል እንዳልቻለ ገለጠለት። እንዲህ አለው፣ አዎ መዳን እፈልጋለሁ፣ መዳን ፈልጌ ነው እዚህ የተቀመጥኩት። ከዕለታት በአንድ ቀን ሰው አግኝቼ ተጠምቄ ድኜ እገባለሁ ስል ሌላ ሰው ይቀድመኛል፣ ጤናኛ ሰው ይቀድመኛል፣ ኃይል ያለ ሰው ይቀድመኛል፣ ሰው ያለው ሰው ይቀድመኛል፣ በታት ያለው ሰው ይቀድመኛል። በእውነት ይሄ በጣም እጅግ ልብ ይነካል። ሆስፒታሉም ስንሄድ ይሄው ነው ያለው ጩኸት፣ ጤና ጣቢያውም ስንሄድ ያለው ጩኸት ይሄ ነው። የተለያዩ ስጋዊ ተቋማት ላይ በህመም ብቻ አይደለም፣ በተለያዩ መስተንግዶች ስንሄድ ይሄው ነው። ሌላ ሰው ይቀድመኝ፣ በጓዳ ቀደመኝ፣ በእጁ ቀደመኝ ነው ያለው ነገር። መንፈሳዊን ተቋም ላይ ይሄው ነው። ሌላ ሰው ይቀድመኛል ነው፣ ሌላ ሰው ይቀድመኛል ነው። አሁን ድጓ መምህሩን፣ ያቋቋም መምህሩን፣ የመጽሐፍ መምህሩን ሌላ ይቀድመዋል። በጓዳ ይመጣና ይቀድመዋል። ባዕድ ይቀድመኒ ማለት ይሄ ነው። ባዕድ ይቀድመኒ ዛሬ እኛም ህይወት ላይ አለ። ባዕድ ይቀድመኒ፣ ሌላ ሰው ይቀድመኛል፣ እኛም ተቋም ላይ አለ ዛሬ። ይታይ የሚነበብ ነው። ሌላ ሰው ይቀድመኛል፣ ሌላ መሮጥ፣ ሌላ ጋር መሄድ አያስፈልግም። ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ነባር የሆነችው፣ ጥንታዊት የሆነችው፣ ወንጌላዊት የሆነችው፣ ክርስቶሳዊት የሆነችው፣ አምላካዊት የሆነችው፣ ክርስቶሳዊት የሆነችው ቤተክርስቲያን አገልግሎቷ እንዲህ አልነበረም። የድጓ መምህራኑ፣ የመጻሕፍት መምህራኑ ደብሩን ይዘውት ሲመሩት ደስ ይል ነበረ። ዛሬ ግን ያ የት ነው ያለው? ጓዳ ነው። በምን ምክንያት? ባዕድ ይቀድመን ያለበት ነው። ሌላ ሰው ይቀድመኛል፣ በሚቀድመው ይቀድመዋል፣ በሚቀድመው ይቀድመዋል። ባዕድ ይቀድመን ማለት ይሄ ነው። ዛሬ ብዙዎቹም ህሊና፣ የብዙዎች ልቡና ታስሯል፣ እንደ መጻጉዕ ታስሯል። መንቀሳቀስ አልቻለም። ባዕድ ይቀድመን ያለበት ነው። ስለዚህ ሌላ ሰው ይቀድመኛል አለ። ከዚህ እሱ እንዲህን ያለበት ክርስቶስ የ30 ዓመት ጎልማሳ ነው። ወይ ራሱ ያስገባኛል ወይ ደግሞ ብዙ ሰው ይከተለዋል። በእነዚያ ሰዎች አማካኝነት አንዱን ያዝልኝና እገባለሁ ነው እንጂ ሌላውን ታሪክ አላወቀም። በአጭር ደቂቃ ታሪክ ይቀየራል ብሎ አላሰበም። ከዚህ በኋላ እንዲህ ያለው ተንስ ነሳ አራተከ ወሁር ቤተከ፣ ተነስተህ አልጋህን ተሸክመው ወደ ቤት ሂድ፣ ወደ ቤተ ዘመዶች ሂድ፣ ተደባለቅ፣ በቃ ይበቃሃል። ከዚህ በኋላ አልጋዋም አንተ መሸከም ይበቃታል፣ አንተ ተሸከማትና ሂድ አለው ክርስቶስ። ለ38 ዓመት የደዌ ዳኛ የአልጋ ቁራኛ የነበረው መጻጉዕ አልጋውን ብድግ አድርጎ ተሸክሞ ሄደ ነው የሚለው። ይሄ ነው እንግዲህ እግዚአብሔር ይረድኦ ውስተ አራተ ሕማሙ፣ የዳዊት መዝሙር ትርጓሜው ይሄ ነው። እግዚአብሔር ይረድኦ ውስተ አራተ፣ በአልጋው ላይ በደዌ ዳኛ ተይዞ በአልጋ ቁራኛ ተይዞ የነበረውን ሰው ይረዳዋል፣ ሊያጸነዋል፣ ሊያበረታዋል፣ ሊያስነሳዋል። ወይ መይጥሎቱ ኩሎ በስካቢሁ እምደዌሁ፣ ሕመሙን ወደ ጤንነት ይቀይረዋል። ወደ ጤንነት ተቀየረ። ሕመሙ ተራገፈለት፣ ከናው ላይ ወደቀለት። በደቂቃ በሰከንድ ያለ እትራት ያለ ጠባሳ እጄን ያዘ። ኧረ ለ38 ዓመት ነው የተኛሁት፣ ኧረ እጄን ካልያዝከኝ እንዴት እነሳለሁ አላለ። ብድግ ብሎ አልጋውን ተሸክሞ ቀጠለ። ሄደ ነው የሚለው በደስታ አልጋውን ተሸክሞ ሄደ ይላል። አዎ ሊቃውንተ ቤተክርስቲያን የመጻጉዕ አልጋ ይላሉ በቅኔ ነው። በዚህ በመጻጉዕ ሲቀኙ ከመጾርኩ ከጹረኒ ያለችው መጻጉዕ እንደተሸከምኩ ተሸከመኝ አለችው። 38 ዓመት ነው የተሸከምኩ፣ እስኪ አንተ ዛሬ እድል ገጥሞሃል ተሸከመኝ አለችው ብለው ሊቃውንቱም በቅኔ በዚህ መልኩ ይገልጡታል። ከመጾርኩ ከጹረኒ ያለችው የመጻጉዕ አልጋ በማለት ብድር የመለስ አለችው ይላል። ብድሩ መለስ፣ አልጋውን ተሸክሞ ሄደ ነው የሚለው። ይሄ ቀን የሆነበት ሰንበት ነበረ፣ ቅዳሜ ቀን ነበረ። ቅዳሜ ቀን ደግሞ ለአይሁድ የዘረጉትን የማያጥፉበት ያጠፉበትን የማይዘረጉበት ስለሆነ ሲሄድ አገኙት። በመዳኑ አልተደነቁም፣ በፈውሱ አልተደነቁም፣ አልጋውን ተሸክሞ በመሄዱ አልተደነቁም። እንዴ አንተ
ለመሆኑ ዛሬ ዕለቱ ሰንበት ነው። አልጋህን ተሸክመህ እንድትሄድ ማን ፈቀደልህ? ማን አዘዘህ አሉት። ያዳነኝ እሱ አልጋህን ተሸክመህ ሂድ አለኝ አላቸው ይላል። እርሱ ማን ነው አሉት። እርሱም ያዳነውን ማን እንደሆነ አላወቀም ነበረ፣ አላስተዋለም ነበር። እንደው ቶሎ አልጋውን ተሸክሞ ነው ከማህበረሰቡ ጋራ፣ ከቤተሰቡ ጋራ፣ ከወገኑ ጋራ፣ ከአብሮ አደጉ ጋራ ለመቀላቀል የሮጠው የቸኮለው እንጂ ያዳነኝ ማን ነው ብሎ አላስተዋለም ነበር ነው የሚለው። በዚህ አማካኝነት እነሆ ሄደ። ሌላ ቀን ክርስቶስ አገኘው ይላል። ክርስቶስ አገኘው ይላልና እንዲህ አለው፣ ናሆኪ አንተ እነሆ ድነሃል አለው። ይሄ ነው ዋናው ርዕሳ። እነሆ ድነሃል ወእምዝ ዳግመ ይታብስ፣ ከዚህ በኋላ እንዳትበድል። ዘያኪ ወእምዝ ዘያኪ ይርከብ፣ ዳግመ ይታብስ ወእምዝ ዘያኪ ይርከብ፣ ዳግመኛ እንዳትበድል። የበደልክ እንደሆነ ግን ከዚህ የባሰ ያገኝሃል አለው ነው የሚለው። ተወደዳችሁ እግዚአብሔር ቤተሰቦች፣ ዛሬም ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ለልጆቿ በደዌ ሥጋ በደዌ ነፍስ ለተያዙት ለወደቁት እነሆ ድነሻል፣ እነሆ ድነሃል ትላለች፣ ታጉጃለች። ሰው 40ና በ80 ቀን ከተጠመቀ ሀብተ ወልድና ስመ ክርስትና ካለው ሥጋውን ከበላ ደሙን ከጠጣ ድህነት አለው፣ ድህነት አለው። እነሆ ድነሃል፣ እነሆ ድነሃል ብላ ብቻ አታበቃ። ዳግመ ይታብ፣ ዳግመኛ አትበድል ትላለች። ወእምዝ ዘያኪ ይርከብ፣ ከበደልክ ግን እነሆ ውድቀት ያገኝሃል፣ የከፋ ነገር ያገኝሃል ብላ ትናገራለች፣ ታስተምራለች። ሰዎቹ እነሆ ድነሃል ይሉና በቃ ድህነት ተፈጽሞ አልቆልሃል፣ በቃ ክርስቶስ ተወልዶልሃል፣ ክርስቶስ ተሰቅሎልሃል፣ ክርስቶስ ሰው ሆኖልሃል፣ ድነሃል በቃ ነው። የድህነትን ነገር እዚህ ላይ ነው የሚጨርሱት። ግን ዳግመ ይታበስ አለ በቤተክርስቲያን አስተምሮ፣ በወንጌል አስተምሮ፣ በክርስቶስ አስተምሮ ዳግመኛ ተበደል። ከበደልክ ግን የባሰ ያገኝሃል፣ የከፋ ያገኝሃል ትላለች ቤተክርስቲያን። ለዚህ ለከፋው ነገር ደግሞ ፍቱን መድኃኒቱ አንደኛ ዳግመኛ ለመበደል ነው። በሁለተኛ ደረጃ ደግሞ ዳግመኛ ቢበድሉ ምን አለ? ንስሐ መግባት፣ ኃጢአት መተው፣ መናዘዝ። ይሄ ነው የቤተክርስቲያኒቱ አስተምሮ እንጂ እነሆ ድነሃል ብላ ብቻ አታበቃም ማለት ነው። ስለዚህ ጠቅለል ስናደርገው ይሄ ሳምንት እንግዲህ የተለያዩ ዕውራነ ሥጋ በተአምራት፣ ዕውራነ ነፍስ በትምህርት የዳኑበት ያዩበት፣ ልሙፃነ ሥጋ በተአምራት፣ ልሙፃነ ነፍስ በትምህርት የነጹበት የዳኑበት፣ ድውያነ ሥጋ በተአምራት፣ ድውያነ ነፍስ በትምህርት የዳኑበት የተፈወሱበት እንደሆነ በምልአትና በስፋት ይነገራል፣ ይዘመራል፣ ይሰበካል። ሊቃውንተ ቤተክርስቲያን በሌሊቱ አገልግሎታቸው ይህን ነው። በቃ ከልሃውር ዓይነ ስውሩ ጮኸ፣ ተናገረ፣ አድነኝ አለ እያሉ በምልአት በስፋት የሚዘምሩበት የሚያመሰግኑበት ዕለት ነው። እንግዲህ መጻጉዕን ስናስብ እኛም ዳግመኛ በደዌ ሥጋ በደዌ ነፍስ ተይዘን ተጠምደን እንደተያዝን ሳንፈወስ ሳንድን ከመጻጉዕ ካደረገን በሽታ መጻጉዕ እንግዲህ ትዕቢት ሊሆን ይችላል፣ መጻጉዕ ያደረገን ዝሙት ሊሆን ይችላል፣ መጻጉዕ ያደረገን ክፋት ሊሆን ይችላል፣ መጻጉዕ ያደረገን ጉቦኝነት ሊሆን ይችላል፣ መጻጉዕ ያደረገን ከዚህ ሳይፈወሱ መሞት ዘያኪ ይጠብቃል፣ የከፋ ነገር ይጠብቃል። ስለዚህ ስለ መጻጉዕ እየሰበክን ስለ መጻጉዕ እየዘመርን ስለ መጻጉዕ እየሰማን እኛም እንደ መጻጉዕ በተለያዩ የክፋት ስራዎች የጎበጥን የታሰርን ያልቀናን ያልተናዘዝን ያልተመለስን ከሆነን በጣም ከባድ ነገር ነው። እነሆ ድነሃል። የመከረን ያስተማረን አምላካችን እግዚአብሔር ምስጋና ይድረሰው። ወስብሐት ለእግዚአብሔር አሜን። ያንተ ሥራ ያንተ ሥራ ያንተ ሥራ ለዓለም ይወራ ያንተ ሥራ ያንተ ሥራ ያንተ ሥራ ለዓለም ይወራ።
በዮሐንስ ወንጌል በምዕራፍ 5 መጻጉዕ ተብሎ ተኝቶ በአራት ዘመን ያስቆጠረ 38 ተነሳ ተባለ አገኘ ምሕረት ያንተ ሥራ ያንተ ሥራ ያንተ ሥራ ለዓለም ይወራ። ሰውና ተወደቆ እጅግ ታመመ ሰውና ተወደቆ እጅግ ታመመ በሱ ድንቅ ሥራ አልጋ ተሸከመ በሱ ድንቅ ሥራ አልጋ ተሸከመ ያንተ ሥራ ያንተ ሥራ ያንተ ሥራ ለዓለም ይወራ። ወገን ያልነበረ ወርቆ የተረሳ ወገን ያልነበረ ወርቆ የተረሳ ምሕረት አገኘና በድንገት ተነሳ ምሕረት አገኘና በድንገት ተነሳ ያንተ ሥራ ያንተ ሥራ ያንተ ሥራ ለዓለም ይወራ ያንተ ሥራ ያንተ ሥራ ያንተ ሥራ